ብሩኬ 250 ሺህ ገብቷል። ዋው ብሩኬ እንኳን ደስ ያለ። ሀይሚ አስቀድማ እንኳን ደስ ያለ ብላ ማታ ገልጻለታለች። ባለፈውም እንደዛ ሀይሚና ብሩኬ ተጣልተውም ራሱ ይተሳሰባሉ እና ባለፈውም ራሱ ብሩኬ ሀይሚን እንደዛ ብሏት ነበረ። ብቻ ይሄ ቻናል በቀላል ከዚህ ያልደረሰም። እንኳን ደስ ያለ ብሩኬ፣ ከዚህ በላይ ከፍ 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 በልልን ወንድማችን። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ 250 ሺህ ሰብስክራይብ ለማምጣት ብዙ ዋጋ ያስከፍላል ማለት ሰው የሆነ ደክሜበታለሁ ምናምን ሲል የሆነ የጉልበት ስራ ሰርቶ የሚደክም ይመስለናል አንዳንዴ። እውነት እንደዚህ ብላችሁም እኮ ምንም የጉልበት ስራም እንኳን ሳሰሩ የምትደክሙበት ነገር አለና ለምሳሌ ሀይሚና ብሩኬ ዋጋ ለከፍለውበታል ደክሞበታል የምንለው በምክንያት ነው። በእነሱ ምክንያት ስንት ነገር ነው የተደረገው። ቤተሰብ እንደፈለጉ ተዘቀዘቁ፣ እናት አባት ተዘቀዘቁ፣ ተሰደቡ፣ ያልሆነ ስም ተሰጣቸው። ይሄ በጣም ትልቅ ዋጋ መክፈል ነው እና ይሄ ቻናል ቤተሰብም ተሰደበ፣ እነሱም ተዘቀዘቁ፣ ተሰደቡ፣ ሞቱ ተባሉ። ፎቷቸው በየጊዜው እየተቀነባበረ በሞተ ክላሲካል ሙዚቃ እየተለቀቀ ነው የሚውለው እና ይሄ ማለት አንድ ዋጋ መክፈል ነው። ስለዚህ ከዚህ መድረሳቸው በጣም ትልቅ ነገር ነው። ከዚህ በላይ ከፍ ከፍ በሉ ልጆቻችን ሀይሚን ብሩኬም እና እንግዲህ ሀይሚ ያው እሷ ገልጻለታለች መልካም ምኞቷ ከዚህ በላይ እንድትሆን እፈልጋለሁ 300 400 ገብተን እንደምንገናኝ ተስፋ አደርጋለሁ እያለች ነበርና ይሄ አነጋገሯ እኔ አሁንም ድረስ የሆነ ብቻ አልተመቸኝም ውዶችዬ ማለት ነው። የምታወራው እንደሚሰነባበት አይነት ሰው ነውና ድንገት እኔ ምን እንደተፈጠረ አላውቅም። መተው እስከማያቸው ነው የሆነ ነገር እስከምሰማ ድረስ የምሬን ነው የምላችሁ። በቃ ችኩል ብያለሁ። ምክንያቱም እሷ አነጋገሯ ከመጀመሪያም እስከ መጨረሻ ላይክ የሚሄድ አይነት አነጋገር ነው። ገብቷቸዋል አይደለ? እና እንግዲህ ስጦታን ተሰጥቶታል። ብሩኬ ምርጥ የሆነ ሰዓት ሰጥታዋለች ማለት ይከብደኛል። እኔ እርግጠኛ ያልሆንኩበትን ነገር ማውራት አልፈልግም። ሀይሚናት ለማለት አልችልም። ነገር ግን ለብሩኬ ሰዓት የምሰጠው ከሀይሚ ውጭ ማንም ሊሆን አይችልም። ምርጥ የሆነ ስጦታ ነው የተሰጠው። ሰዓቱ ሲያምርና ሀይሚናት ብዬ እኔ ገምታለሁ። ሌላ ሰው ባይሆን ምኞቴ ነው ሀይሚ ብትሆን ማለት ነው እና ሁሉም ነገር ሀይሚና ብሩኬ ምን ይሻለናል ግን እና ይሄ ነገር እያኝ ነው እላችኋለሁ። ሰውም እንደፈለገ እያወራበት ይገኛል ይሄን ነገር እና ሀይሚ እንደዛ ስትሄድ ለምንድን ነው ብሩኬ ዝም ያላት? ለምንድን ነው ፍቅሩን ያልገለጸላት? አፈቅርሻለሁ ለምን አላላትም እያላችሁ ነበረ። ለተናጋሪው እንጂ ማለት ለእኛ እንጂ ቀላሉ ለብሩኬ እንደዚህ ቀላል አይሆንም። በሰዓቱ ገባችሁ አይደለ? የነበሩበት ነገር ብሩኬ የመጣው ያው ዞሮም ጭቅጭቅ ነው ምናምን ብሎ አስቦ ነው የሚሆነው። ሁሌም እንደሚያደርጉት እንደዚህ ተረጋግታ ታወራኛለች ብሎም አላሰበም እሱ ሲመጣ ማለት ነው። በጣም ግራን የተጋባው የወንድ ልጅ ስሜት ስለማይታይ እንጂ ነው። በጣም ደንግጧል ሁላ ማለት ነው። እና ድንገት ቻው በቃ እንለያይ ቻው እንሰነባበት እያለችው እንዴት ነው አሁን ፍቅሩን የሚገልጽላት? እንዴት ነው የምታስቡት እናንተ? እንዴት ብሎ ይገለጽላት? ማለት ገና ብዙ ነገር መፈታት ያለባቸው ነገሮች አሉ። ሀይሚና ብሩኬ ሚስ አንደርስታንዲንግ ሆነዋል። ከዚህ ጋር ቅዱስ ምንሽ ነው እያላት ነበር። ገባችሁ አይደል? ሊንዳ ምንህ ናት እንደምትለው ሁሉ እሱም ቅዱስ ምንሽ ነው እያለ ነበር። እና ይህን ነገር ሰተል ማድረግ አለባቸው። መጀመሪያ መነጋገር አለባቸው። ከዛ ፍቅሩ ይደርሳል። በእርግጥ አሁን ላይ ያው እኔ ብሩኬ ባይዘገይ ባይነኝ ማለት ነው። ምክንያቱም ሀይሚ የምትፈልገው ይሄን እንደሆነ በደንብ ነው የተረዳዋት። በቃ ፍቅሩ ይፋ እንዲወጣ ትፈልጋለች። አፈቅርሻለሁ እንዲላት ትፈልጋለች። እና ደግሞ ያልፈርድባትም። ለምን በሀይሚ እድሜ አሁን ይሄ ፍቅር በቃ የምታፈቅርበት ጊዜ ነው፣ ጊዜዋ ነው። በዚህ ጊዜ ላይ እሷ ማፍቀር ትችላለች። ብሩኬ ደግሞ ይሄን አይደለም የሚያስበው ይመስለኛል። ገና እንደ ትንሽ አድርጎ ነው የሚያዋት ሀይሚን እና ያው ፍቅር ካፈቀረም እሱ የሆነ ከአላማው የሚሰናከል አይነት ነገር አድርጎ ያስባል ይመስለኛል እኔ እንደተረዳሁት። እና ነገር ግን ምንም የሚያሰናክላችሁ ነገር የለም። ማድረግ የሚጠበቅብህን ነገር ብታደርግ ብሩኬ ወንድሜ በጣም ደስ ይለኛል። ምክንያቱም እንደዚህ አይነት ፍቅር እያለ እናንተ በፍጹም ልትለያዩ አትችሉም። እና እኛ ተናጋሪ አንሁን። መፍረድ ቀላል ነው፣ ማድረግ ይከብዳል። ቤተሰብ የምሬን እኮ ነው። መፍረድ እኮ በአንደበታችሁ ማለብለብማ እኮ ቀላል ነው። እንደ ማድረግ በጣም ከባድ ነው። ስለዚህ ይሄን አድርግ አትበሏቸው። እስኪ ነፃነታቸውን እንስጣቸው። አታዩም ልባቸው እንዴት እንደተሰበረ? ትናንትና እንደዛ ባይሰበሩ እንደዛ ብሎ ይናገሩ ነበር። ስለዚህ እኛ እንደመጣልን አንናገር። ማድረግ የሚፈልጉትም በራሳቸው ጊዜ ያድርጉ። አፈጠኑትም አዘገዩትም ፍቅራቸውን መገላለጹ አይቀርም። እኔ አሁን እያሰጋኛለሁ መጀመሪያ ላይ እንደነገርኳችሁ ሀይሚ የምትናገርበት መንገድ አልተመቸኝም። በቃ
ቻው አይነት ነገር ነው ማለት የምትናገራቸው ነገሮችና በድንገት ደርሳ እንዴት እንደዛ ውሃ ሆና እንደመጣችው ራሱ ግራ አጋብቶኛል። በጣም ቀዝቅዛን የመጣችው ትናንት ያን ሁሉ እንደዛ ሲጫጫሁ እንዳልነበረ ሰሞኑን ትናንት ባንዴ በቃ ብርድ ነው ያለችው። ልክ ይሄ ብረት ምጣድ ለምሳሌ ግሎ ውሃ ስትቸልሱበት ወዲያውን የሚቀዘቅዘው እንደዛ ሆና መምጣቷ ትንሽ አወዛግቦኛል። ብቻ ግን ሰላም ያሰማን። ምን ይዘው እንደሚመጡ ምንም የምናውቀው ነገር የለም። የሌለ ያለውን አምጥተን ባናወራ ጥሩ ነው። ሀይሚ የትም ትኑር የትም እኮ ዋናው ለእሷ ከተመቻት መልካም ነው። ግን እኔ እንጃ እንደኔ ብሩኬን ጥላ መሄድ የለባትም ብዬ ስለማምን እኔ ብዙም በዚህ ጉዳይ ላይ ማውራት አልፈልግም። አንድ ነገር ሳልሰማ ከነሱ ግን ይሄ የራሴ የውስጤ ሀሳብ ስለሆነ ነው ለእናንተ የምገልጽላችሁ።